ሲጋ በዓል ዋዜማ ላይ ነው የምንገኘው። እስከ 8 ሰዓት ድረስ ቆይታ እናደርጋለን። ቀደም ሲል የጀመርነው ጉዳይ የዚህ መካከለኛው ምስራቅ ላይ ኢራንና አሜሪካ ድርድር ውስጥ ናቸው ያሉትና ኢራኖች አይ ቲንክ ቀደም ሲል ጦርነቱ ሲጀመር የነበራቸው አቋም ነበር፣ የድርድር አቋም እንደነበራቸው ይታወቃል። እና አሁን ግን በተሻለ ግርማ ሞገስ ወደ ኢስላማባድ ስለመሄዳቸው ነው የሚነገረው። ይሄ እውነት ነው ወይ? እንዳልከው በፊት አቋም ነው የነበራቸው፣ አሁን አቅምም አላቸው። መጀመሪያ አቋም ነበር፣ አሁን ግን አቅም አላቸው። እሱ ከማስታወቂያ በኋላ እንፈለሳለን። እንዴት ነው አቅም ያዳበረችው ኢራን? ይሄ ሁሉ ታላላቅ ወታደራዊ መሪዎቿ ተገለው፣ የሀገሪቱ አያቶላ ተገለው፣ ኢንፍራስትራክቸር ከሞላ ጎደል ፕሬዚዳንት ትራምፕ እንግዲህ በተወሰነ ደረጃ የሚሉትን ነገር እያመንን ነው። ምንም የቀራቸው ነገር የለም፣ ወታደራዊ አቅማቸውን ማዳከም ችለናል ብለዋል። ነገር ግን ለድርድር ኢስላማባድ ገብተዋል እንግዲህ ሰዎቹ እና የተሻለ አቅም ከየት መጣ? ጥያቄ እንደገባኝ ከጦርነቱ በፊት ኢራን ጠንካራ አቋም ነው የነበራት። በድርድሩ ላይ አላረግም አረጋለሁ የሚል አቋም ነበራት። የኛ ምርጫ ወይ ሞት የሚል አይ ቲንክ ሞቱ በብዛት ታይቷል። ያን ያህል ነው። ይሄ የአቋም ቁራጥነት ነው። አሁን ግን አቅም አላት። ለምን ብትል ከመጋረጃ በስተጀርባውን ጨዋታው እንዳሉ እነዚህ ሶስቱ አንኳር ጉዳዮች አሉ። ለጊዜው ግን አሁን እነሱ አይደሉም። አሁን ትልቁ አሳሳቢ ነገር እነዚህ የኒውክሌሩ ሚሳኤሉ የተጋትሮ ተራዳው ባይዘው በተጋትሮ ተራዳው ላይ ግልጽ አድርገዋል። አትድከም። በመጀመሪያ ደረጃ ተራዳ የሚባል አክሲስ የለም። ይሄ ይዝወላል። አሁን እኮ እንደውም ሊባኖስ ላይ የሚደረገውን ነገር ራሱ አንድ ወጥነን እንደ እርዳታ አይቆጠርም። አንድነን ነው የማይቆረስ የማይነጣጠል ነው። ሀውቲ ሄዝቦላ አንድ ነን። እሱ እንዳሞከሩ ብላለች። እውነቱን ለመናገር ይሄ ከሌለ ደግሞ የኢራን እስላማዊ ሪፐብሊክ መቀመጫ ሪዮታል የሚሉ በእነሱ በኩል ይሄ እየሰፋ የሚሄድ ነገር ነው። ስለዚህ እዚህ ላይ ሊደራደሩ አይችሉም። እዚህ ላይ ድርድሩ ለእነሱ የሚገባቸው እጅ ስጡ ነው። በቃ ይሄን ተው ስትል እጅ ስጡ ማለት ነው። ይሄን የሚደረገው ሰው ምንድን ነው አቅማቸው? ከመጋረጃው በስተጀርባውን አስቸኳይና አጣዳፊ ጉዳይ አለ ዶናልድ ትራምፕ ጋር። እሳቸው ዋይት ሃውስ ያንን ቁጣ አስተላልፈው ተናግረው እንደገቡ የጸሎት ቤት ትለዋለች። እዛች ጋር ገብተው የሚሉት እችን በር አስከፍትልኝ እቺ ሆርሙዝ እሷ ላይ ናቸው ያሉት። ለምን ብለህ ብትል ይሄ ኢንፍሌሽን የሚሉት ነገር አለ፣ ኑሮ ውድነት። መቼም አይገባኝም ልትል አትችልም። እያንዳንዳችን እየቀመስ ነው እንጂ በተለይ እንደ አፍሪካ በእኛ ላይ ይብሳል። ዶናልድ ትራምፕ እንግዲህ በኢያሱ ዳቦ ነው ትራሱ ብለው ነው የመጡት። እነ ቢንላደን ማን ነው ይቅርታ፣ ጆ ባይደን እና ቢንላደን መሳሰል ያስማቸው እነ ጆ ባይደን እንደዚህ የአሜሪካንን ሕዝብ ለጉስቁልና ለኑሮ ውድነት ጥለው ሄዱናል። እኔ ስልጣን ሲይዝ ሌላውን የገቢ ግብር የሚባል እንኳ የማትከፍልበት ሁኔታ ነው የማመጣው ነው ያሉት እኮ ዶናልድ ትራምፕ። አሜሪካ ፈርስት፣ አሜሪካ ትቅደም ነው ያሉት። አሁን ግን አንተ ዋጋው ይገባሃል አሜሪካ ስለኖርክ ማለት ነው። አሁን እነሱ አንድ ጋለን 4.20 ደረሰ። $1 በላይ ጨምሯል። $1 ከምናምን ነው። ሳንቲም መጨመር በአሜሪካን ገበያ ላይ በጋሎን ሳንቲም ዶላር መጨመር። ለምሳሌ ከዚህ ወደ ናዝሬት እየነዳ ከሆነ በዚህ ግራና ቀኝ መንገድ ላይ የነዳጅ ማደያዎች አሉ። ነዳጅ ማደያዎቹ በየደቂቃው ያላቸውን ነዳጅ በዋጋ ይለጥፋሉ። ዲጂታሊ ኢንፎርሜሽን አላቸው። ስለዚህ ወደ ናዝሬት እየነዳ ቢሆን አንድ አሜሪካዊ አይኑን ጣል ማድረጉ አይቀርም ወደ ነዳጅ ማደያ ስክሪኑ 3 ሳንቲም ከቀነሰ ይተርን አድርጎ ተመርዞ ነዳጅ ይቀራል። ምክንያቱም 3 ሳንቲም በርገርም ላይ ሁሉም ላይ ማጂክ እኮ ነው ነዳጅ ስለሆነ። አሁን $1 በላይ ጨምሮባቸው ምን ማለት እንደሆነ ግልጽ ነው።
ኑሮ ተወደደ የምትለው ብቻው አይገልጸውም። $1 ከ70 ከ60 ነበረ። እርግጥ አሁን የእሳቸው ንግግር አሁን ልዩ የሚያደርገው እንደዚህ ዛቻ በተናገሩ ቁጥር ነዳጁና ብርሃኑ ሰማይ ይገባል። አዎ ነገር ግን ልስማማ ነው ደግሞ ባሉ ቁጥር ይወርዳል እና ይሄ እንደ ወጎጎና አሁን እቺን ገመዳ እቺ የሆርሙዝ መቀርቀሪያዋ ዋናው እቺ ምን ላይ ይባለው ሞርወሪያ እጀቷ ነው። አንዳንዴ ዝም ብሎ እየተነሳ መክፈት ሲሰለች የሆነ ክር ነገር ታዘጋጅና ማናው ሰለሞን ነኝ ገባ አንድ ወዳጃችን ይሄን እኮ ቤቱ ላይ አዘጋጅቶልናል እኮ እዛው ቁጭ ብሎ ማድረግ ይችላል። ካልሆነ ያ ድምጽ እኔ ነኝ ያለው ሰውዬ እንዲገባ ያልተፈቀደለት ከሆነ የለም። አሁን እሱን ኢራን በታሪኳ ለመጀመሪያ ጊዜ እሱን ይዛ ቁጭ ብላለች። እስላማዊ ዘቡ የሆነ ድንጋይ ስር የማይመች ቦታ ቁጭ ብሏል። ገመዱን ይዟል። አሁን አባስና ቋሊባፍ በአሜሪካኖች በኩል ተገቢ መለሳለስ፣ ተገቢ ክብር እያሳዩን አይደለም ብለው ካመኑ ገብቷል። ለምን ከነገ ወዲያ እናደርገው ስብሰባ ማለት ይችላል። ቢያንስ ነው የምነግርህ። በቃ ለዛሬ ሳምንት እንዲተላለፍ እናድርግ። ትንሽ ቦምብ ይወረውራሉ። ያው እኛ ግን አሁን ደግሞ ታይተዋል። እንዴት ነው ነገር አስቸጋሪ ነው እንዴ? አዎ፣ በነገራችን ላይ ሁለቱ መሪዎች እንዳይመቱ ስምምነት አለ። ሁለቱ ተደራዳሪዎቹ ከእስራኤል ጋር ስምምነት አለ። ተደራዳሪዎቹ ቋሊባፍና አሁን ከልምድ እኮ ስንነሳ እኮ ባለፈው አንድ ወር የሆነውን ነገር እኮ ስትመለከት እኮ አይ ዶንት ቲንክ ኢራናውያን መሪዎቻቸው በመገደላቸው የተነሳ ከአቋማቸው የሚያፈገፍጉ አለመሆናቸው ነው የሚያሳየው። ወይራስ ቢገደሉ እንኳን እነኚህ ሁለት ሰዎች ይሄ የኢራኖች እምነት ነው። በእስራኤል ደግሞ እምነት ይሰራል። መሪው ሲገደል ሌላ የሚመጣው ሰውዬ ይሄ እስራኤል የምታምንበት ስለምታምንበት በዚህ የምትቀጥለው፣ ኢራኖች ደግሞ በዚህ ስለማያምኑበት የሚቀጥሉት እስካሁን ይሄን የለወጠው ነገር የለም። ነገር ግን ሁለቱ ሰዎች ላይ ይሄ እርምጃ እንዳይወሰድ ስምምነት አለ እና አሁን እዚህ ኢስላማባድ ላይ እንኳን አለመስማማታቸው ተስፋ የሚያስቆርጥ መንገድ ከሆነ አስቸጋሪ ነው። እነዚህ ሰዎች ተጋልጠዋል። ላይመለሱ ይችላሉ። ይመለሳሉ እንጂ ሀገራቸውማ ግን ከዛ በኋላ ለክትትል አስቸጋሪ ነው። አሁን በሚደረገው እንዴት ነው ሰዎች የሚገደሉት? ባለስልጣኖች የሚገደሉት እንዴት ነው? ለምንድን ነው? እንዴት ነው ክትትሉ ይመስላል? ለምሳሌ አሊ ላርጃኒ ላይ የተለያዩ ዘገባዎች ይመጣሉ። አንዱ ለምሳሌ የኢራን የፍልስጤም ቀን አላት ዓመታዊ፣ እዛ ላይ ተገኝተው ነበር ህዝብ ፊት። እሳቸው ፔጀሽኪያን ናቸው። ከዚህ ብዙም እየተፈልጉ ያሉት እዛ አብረው ከህዝብ ጋር ታይተዋል ነው የሚባለው እና ከዛ የጀመረ ክትትል ነው እስከ ቤታቸው ድረስ። ለምሳሌ በፊት ያሉበት አይታወቅ ነው ይሆናል። ከዛ በኋላ ግን እዛ ከታዩ በኋላ የት እየሄዱ እንደሆነ አይዶን ነው ምን አይነት መንገድ እንደሚጠቀሙ ነው መጨረሻ ላይ እርምጃ ተወስዷል። እነዚህ ሰዎች አሁን በአደባባይ ወጥተው አውሮፕላን ተሳፍረው ነው የመጡት። ተመልሰው እዛ ነው የሚገቡትና አናውቅም እንትን ክትትሉ መጠን እና ኢስላማባድ ላይ የማይስማሙበት ሁኔታ ባህሪው ይወስነዋል ማለት ነው። ባህሪው የዛ ባህሪ ለምን በአሁን በአሜሪካና በኢራን በኩል በአሜሪካና በእስራኤል በኩል የኢራን መሪ ተደርገው እየተቆጠሩ ያሉት ቋሊባፍ ናቸው። እሳቸው ናቸው። ወይም በሌላ ነገር አያቶላ ብለው የሚያስቡት እነሱ። አሁን ዶናልድ ትራምፕ እዛ ቦታ ላይ እንዲቀመጡ የሚፈልጉት ቋሊባፍን ነው እና እኔና ቋሊባፍ ሆነን የስርዓት ለውጥ እናደርጋለን ብለው ነው የሚያምኑት ዶናልድ ትራምፕ። የስርዓት ለውጡማ እኮ በጣም ነው ሲምፕሊፋይ አድርገው ያቀሩት። የስርዓት ለውጡማ እኮ ሊሳካ እንዳልቻለ እኮ ነው የሚያሳየው እኮ። ጦርነቱ ሲጀመር አንዱ የስርዓት ለውጥ ነበር እቅዱ። ይሄን አንተ አልክ። ዶናልድ ትራምፕ ኦልሬዲ ሆኗል ነው የሚሉት። ያው ሰዎቹ መሄድ እኮ የስርዓቱን ለውጥ ብቻ ያመጣዋል። ዶናልድ ትራምፕ እንደዚህ ነው የሚያምነው። ኦኬ እነዛ ሰዎች ነበሩ ሪዮቱ ራሱ እና አሁን ኦልሬዲ እኔ የስርዓት ለውጥ አድርጌያለሁ ነው የሚሉት። አሁን እሱን ከቋሊባፍ ጋር ሆነን እንደሚሆን እናደርገዋለን እሳቸው የሚሉት እና ከዛ ይሄ የዶናልድ ትራምፕን አስተያየት የምነግርህ እንደዛ ነው ያሉት። ስለዚህ አሁን ዶናልድ ትራምፕም ማናቸው ቋሊባፍም አድርጋችን በነፃነት አውሮፕላናቸውን ተሳፍረው
ወደዚህ ሲመጡ ከዛ አረንጓዴ ሳሎን እንደዚህ ምናምን ከዛ ተመለስ። ይሄ ዝም ብሎ አይደለም፣ ጦርነት ያለች ሀገር ነች እኮ። ይሄን በአንደርስታንዲንግ ነው፣ በመግባባት ነው። እና ስለዚህ አሁን እነዚህ ሰዎች ሲወያዩ ከጀርባ ደግሞ ከነሱ ጀርባ ደግሞ በጥሞና የሚከታተላቸው አለ። እነዚህ ነው ሰዎች እስላማዊ ዘቡ ማለት ነው። ዋናው ስልጣኑ ያለው እሱ ጋር ነው። ዛት ዘ ሚሊተሪ ሆርሙዝ ሰርጥን ገመዱን ይዞ ቁጭ ያለው እሱ ነው። አሁን እንደዚህ ሰዎች በዘቡ እይታ አላግባብ ተቆለመሙ የሚል ነገር ካለ ያላቸው አማራጭ ከእሳትና ከሞትና ከሞት ነው ምርጫው። ሰው አሁን ግን እንዴት ኢራን አቅም እንዳላት ያሳይ። እነዚህ ሁለት ሰዎች ተነጋግረው ገብተዋል። ግድ የለም ሰውዬ አሁንም ሸብረክ እያሉ አይደለም። ገባ ፕሬዚዳንቱ? አዎ እኛ ከበመቶ በታች እንትን እናደርጋለን፣ እንቀበላለን። ያቺ ኢስፋሃን ውስጥ ተመቶ ዶናልድ ትራምፕ የኒውክሌር አቧራ ውስጥ ተቀብረዋል ያሉት 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም አለ። እሱን እኔና ቋሊባፍ ተነጋግረን እሱን እናወጣዋለን። ከዛ ካሜራ ወጥተን ሌላ ቦታ ይሄዳል ብለዋል እሳቸው። እሱን እንሰጠዋለን። ኦልሬዲ ብናኝ ገብተዋል። ላይሰራ ይችላል። እሱን እንሰጠዋለን። እሱን ከሰጠነው ምን ይፈልጋል? እሱን እንሰጠዋለን። ከሀበብቶ ሌላ ነገሮች መግባት የለበት። አሁን ከዛ በኋላ እርም ብሎ ያችን ጽዮናዊት ምናምንቴም ያመጣና በሰማይ ጦራት መስላል እሷን ይዞ እኛ ከእሷ ጋር ፊት ለፊት አናወራም። በእሳቸው በኩል ነው መጋኛ ወራት እሷ እኛ ከእሷ ጋር እናወራም። ግን በጀርባ እሷ አስቀምጦ ከዚህ በኋላ አንወጋም የሚል ፊርማ ያስቀምጣል። ሜካኒዝም ባለበት ይችን ይቀበል። ይችን ካደረገ ወዲያውኑ ያቺ ደግሞ ፕሮጀክት አለች። ፕሮጀክት ራሱ የኢራንን መልሶ ግንባታ ለሱ ሰጠ ይችላል ለዶናልድ ትራምፕ። እሳቸው ዶላሩን ከሰጠናቸው ሰላሙ እንደሚያውዱ በዚህ መንገድ እናደርግና ምንም የሚቀየር ነገር የለም። ያው እንዳልኩ የዓመቱ 20 ቢሊዮን ተጭኖ ይገባል። ከዛ ማዕቀቡ ይነሳል። ገንዘቡ እንደና ከሆርሙዝ የሚገኘው ነገር አለ ወደ አስቀምጦ ሆርሙዝ ይሄ ይገባል። መልሶ ግንባታ ነው። መንፈሳዊ ነገር ታድሶ ነው የሚያደርጉት። ገብቷል። ስለዚህ ይሄ ነው እቅዳቸው። ይሄ መቀበል አለበት ነው የሰው። ግን አሁንም ለምሳሌ የምክትል ፕሬዚደንት መሆኑ ካልሆነ አንድ ሳምንት እንደምንም ጥርሳችንን ነክሰን እንደው በእኛም ህይወት ተመጣ እንግዲህ ይምጣ እሷን ተቀብለን እንሂድ ካሉ ግን ምነው በቃ በዚህ ሁኔታ እንደራደርባ ያዝ አትዕቃ ወዲያዝ ብለው ቢወጡ ነው የምነግርህ። በታምንም ባታምንም ነው የምነግርህ። እንዲህ ብለው ወጡ ሲባል ይሄ የኦይል ማርኬት የምትለው አለ 125 ይገባል ተመልሶ በበርሜል 125 ይመጣል ተመልሶና እንደዚህ የማድረግ አቅም አላቸው። አንደኛ። ሁለተኛ የሆርሙዝ ሰርጥን በዚህ ስምምነት ውስጥ የጠየቁት ነገር ስምምነት ካለ ሲያበቃ የጠየቁት ሆርሙዝ ሰርጥ የኢራን ይሆናል፣ የኢራን ሉዓላዊነት ይሆናል። ሶስት ነገሮች ኦማን እዛለች እኮ ኦማንና ሁለቱማ ወዳጆች ናቸው። ግን ኦማንም ይሄንም ኦማን እኮ በጣም ትንሽ ሀገር ናት፣ ትንሽ ሀገር ናት። የእነሱ ፕሮፌሰር ሚራንዲ ነው ማን የሚባል ሲናገር የሰላጤው ሀገሮችን ጉዳይ እያነሳናል። ያው ሳውዲ አረቢያ አሉ ወይ በዚህ ውስጥ ደግሞ የሚል ጥያቄም አለ። ይሄ የሰላጤው ሀገሮች በፊት በነበራቸው ቁመና ውስጥ አይደለም አሁን አልጋውራሹ ሁሌ ስልክ እንዳነሱ ለአረመቷቸው ነው የሚለው። ዝም አትበሏቸው። አረ ነገር የነ ሳውዲ አረቢያና እነ ኳታር በዚህ በየመን ሁቲዎች በኩል በየራሳቸው ግንባር ገጥመው ከአሜሪካ የተገዙ ጀቶች መሞከራ ነበረ። የመን የታለ ያው አውሮፕላን የታለ አብራሪው? አሁን ይሄ ሁሉ ድብደባ ሲመጣ ምን አሜሪካኖች ደብድበው እስራኤል ደብድበው ያላመጣችሁለት አሁን እነሱ ደብድበው እንደሚያመጡት ይሄ እኮ ነው። አሁን እነሱ አሁንም እነዚህ የሰላጤው ሀገሮችን ኢራን ያላት አመለካከት ለምን ማን ያለው ሳውዲ ሳውዲ ብሎ ሀገርኛ እናቱ የሰውዬ ስም አይደለም እንዴ? ሳውዲ
የአቶ ከሌ መሬት እኮ የሳውዲ መሬት እኮ ነው። ገብቶሃል? ቤተ ሳውድ ይሄ 17ኛ ታሪክ አለው የቤት ገዛ። እና እኛ ከሳውዲ አረቢያ ውጪ በሰው ስም የሚጠራ ሀገር አላውቅም፣ ቢያንስ መካከለኛው ምስራቅ ውስጥ። ስለዚህ ሰውዬው በአደባባይ ያለው ነው አፈቀላጣቸው ያን ሰው ያገርኩ ይሄ እንደዚህ እኮ ያዙት ነገር ያን ቤተሰብ ጥያቄ ብታነሳበት እኮ ብዙ ነገር አለ። ያን ሰውዬ እንትን ነው ስለዚህ ቢግዲ ነው ያለው ማለት ነው። እንትን ደግሞ የተባበሩት አረብ ኤሚሬት ሳቃ 1 ሚሊዮን ፓስፖርት ያላቸው ሰዎች ነቲንግ ኤልስ ገብቷል። አጠቃላይ ፖፑሌሽን ከሊያ ሀገር የሚል ፓስፖርት የያዙ 1 ሚሊዮን ሰዎች ናቸው የምናወራው። ስለዚህ አሁን ኢራን በመካከለኛው ምስራቅ ውስጥ ያላት አምቢሽንና የሰላጤውን ሀገሮች ብትመለከትበትን አይን ስትመለከት ከፍተኛ ሽብር ውስጥ ናቸው እነሱ። ወይ ጦርነት ባልተጀመረ ይሻላቸው ነበር። ይሄን ጦርነት አሁን ባለበት ነካክታ ዶናልድ ትራምፕ በቃ እንግዲህ ይበሉ ቢያረጉ ነው የምነግርህ። ኢራን አይተሃል እንትን ነው የምትሆነው። ምንድን ነው የሚባለው? አንክሳ ግንባሯ ተፈንክቶ ምናምን ሊሆን ይችላል። ያን አይተው ግን መሳቅ አይችሉም። ሰላጤዎቹ መሳቅ አይችሉም። በማን ነው መስኩት የሚል ነገር በጣም አይችሉም። ስለዚህ አሁን በጣም ነው የተረበሹት። ስለዚህ አንዴ የተጀመረው ነገር ተጀምሯል። ኢራን አንድ ሾክ ነው ያለ መቅረት የለበትም። ሾኳ ተራክፎ ጥርሷ ረግፎ ከጃርት ወደ ጭረደ ወደ ላይ ዶሮ ካልተለወጠሩ ጎረቤት ካልተደረገች የጦርነት መቆም የለበትም ብላ ዶናልድ ትራምፕ ሞጥሮ ይዟል። ዶናልድ ትራምፕ ደግሞ ጦርነቱ ማቆም ነው እንኳን ዶናልድ ትራምፕ ደግሞ ስልጣኔ ዛሬ ይሞታል ብለው ትራምፕ ብለው ወዴት ከዚህ ወዴት ሄዱ? ፓኪስታን ደረሰችላት ነው ወዴት ሄዱ? አሁን ኦኬ አሁን ፈረሰ ደማስቆ ላይ ምንድነው ኢስላማባድ ላይ። ስለዚህ ምን ላይ ያደርጉ ነው? አሁንም ዛቻ ነው። አሁንም እኮ እየወጣ ያለው ይሄንም ማን ሊሉ አይችሉም። ስልጣኔ ዛሬ ሞታል ሊቀጥሉ አይችሉም። ቤዚካሊ ሌላ ሀገር ቢሆን እኮ ምንድነው እንትን ያለው ድርጅት ማን ይሄ ሄግ መጥሪያ ነው የሚልክል ጀስት በመጥሪያ እዚህ መተቃለ ስጥ ነው የሚል። አይ አሁንም እኮ የሚቀር አልመሰለኝም እኮ አሁን የኢራን አፈጉባኤና የውጭ ጉዳይ ሚኒስትሩ እኮ ወደ ኢስላማባድ ሲሄዱ ትልቅ የዲፕሎማሲ ኪሳራ በዶናልድ ትራምፕ ላይ የሚሰራ ሰርተውባቸው ነው የሄዱት። አውሮፕላን አስነስተው ሲሄዱ እኮ ብቻቸውን አልሄዱም። የህፃናትን ፎቶግራፎችና ደብተር መያዣ ቦርሳዎችን አውሮፕላን ውስጥ አብረው ይዘው ነው ያኔ በጦርነቱ መጀመሪያ ላይ የተፈጁ ማለት ነው። የተፈጁትን ህፃናቶች ፎቶግራፍ እና የደብተር ቦርሳቸውን አንድ ላይ አውሮፕላን ውስጥ ብቻዬን አልሄድም። ከባድ ነው። የጦር ወንጀል ነው። አሜሪካኖችም እንደቀላል አይደለም ይሁት ይሄን። ለአሜሪካኖች ለሰብአዊነት ቦታ የሚሰጥ ሶሳይቲ ከሆነ የፕሬዝዳንት ትራምፕን የዲፕሎማሲ ሂደት በጣም ይጎዳዋል። ያው ገና እኛን አያልችም አሜሪካ እያጣራው ነው ብላለች። አይ ማለት ሁሉ ነገር ላይ አሜሪካ ትኖራለች። ደብዳቤዋም እሷ ሆነ አጣሪዋም እንዴት ትሆናለች? ዳኛውም እንደገና ተጫዋቹም እንዴት ትሆናለች? ዓለም አቀፍ እኮ ሌላ ሶስተኛ ወገን ገብቶ ያጣራም አንድ ነገር ነው። ግን ማን እቺ አሁን ለምሳሌ ዛሬ ምሽት ስልጣኔ ይሞታል እቺ ብቻ ሄግ ልታስጠራቸው ይገባ ነበር። ስለዚህ አሁን ወዴት ይመለሳሉ ነው ወደ ኋላ እንደገና ዶናልድ ትራምፕ አይዲያ ያልቆባቸው ይሆን የሚሉም አሉ። ከዚህ በኋላ እና ሁሉ አድካሚ ሆኗል ጦርነቱ። ስለዚህ አሁን ኢራኖቹ ምክንያት ፈጥረው ቢያራዘሙባቸው አግዴ ተባብለው ኢስላማባድን ለቀው ቢሄዱ እንደነገርኩ የነዳጅ ማርኬቱ 125 ላይ ይመጣል። ዶናልድ ትራምፕ እኮ ጨርስ ስልጣን ናቸው። ስለዚህ ሪሊ ምንድን ነው እንትን አላቸው፣ ሌቨሬጅ አላቸው። እንደገና አሁን ይሄ ጦርነት ሲያበቃ የማይደራደሩበት ኢራኖች ብለው ያቀረቡ ያሉት አሁን ቀምሰዋልችን የዝችን ሆርሙዝ ላይ ያጣጣሙት ነገር ከባድ ነው ለነሱ። አሁን ሆርሙዝ በኢራን ሉዓላዊነት ስር ይገባል። 3 ነገሮች ላይ ኤክሰርሳይዝ ማድረግ የሚፈልጉት እና ዶናልድ ትራምፕ በቃ እንግዲህ
በቃ እንግሊዝ እሱን ይፍቱት ብለው የሚተውት ነገር ነው የሚመስለኝ። እሳቸው ከሆን እጥፍ ለማለት እኮ ነው ያቃታቸው። ያ እሱማ ራሱ ሆርሙዝን እኮ አውሮፓውያኖች እናንተም አስገብሩ እኮ ብለዋል እኮ ጦርነት ውስጥ ያልነበሩ ሀገሮች ያልገቡ ሀገሮች እኮ ያቺን የነብር ጭራ ለማን ያይስጡ ነው ሆነ ቻይና እንደሆነ አትታመንም በቃ ትልም ወደዛ አካባቢ መርከቤ በሰላም ካለፈ ባይነች እሷ እኮ እንዴት ከሚያሳልፈው ጋር የምትደራደረው እና አሁን ራሳቸው ሰላጤው ሀገሮች እነ ሳውዲ እነዚህ ብዙ ጊዜ እኮ ሞክረዋል እኮ እሷ ቻይናን ያሲሉ ይታለች ቻይና የለችም እኮ ቻይና የለችም እና ከጀርባ ልማት ካለ ጠራኝ ስለዚህ አስቸጋሪ ሁኔታ ላይ ገጠው እኛ ሰውዬ ደግሞ አሉ ፑቲን አሉና ፑቲን ደግሞ አንድ ልዩ ችሎታ አላቸው ይባላል። ፑቲን የስለላ ኦፊሰር ነበሩ። ኬጂቢ ባይዘው ህግ ነው የተማሩት። ህግ ነው የተማሩት። ያቆታል። ህግ ነው የተማሩት። ጥሩ ሰው አይደሉም። አሁን ደግሞ እሳቸው አንድ ችሎታ አላቸው ይባላል። በጣም የአንድ የቀድሞ የአውሮፓ መሪ ናቸው ተናገሩት። ስትሬንጅ የሆነ ችሎታ ነው ያላቸው ነው ሄደህ በምታወራቸው ጊዜ ለምሳሌ ታምራት ነው ሄደህ ስታወራ ያው አላርና በጣም ሰው አክባሪ በጣም ትሁት ናቸው እና ምንም ወድቅ ሁሉ አለ በቃ ያርጋሉና በዛች ደቂቃ ውስጥ አንተ እየተናገርክና እየተለዋወጥክ እሳቸው የት ናቸው ብትል እንደ ኪሎ ስጋ መዝነው ጨርሰዋል። ሳይኮሎጂ ነው ይሄ ሰውዬ እንዲህ አይነት ሰው ነው ብለው ውስጣትን በደመ ነፍስ ያገኙታል። ከዛ በኋላ አንተን ለማቆየት ሲፈልጉ ምን መናገር እንዳለባቸው መቼ ሊመቱ እንደሚገባ እንዴት ሊመቱ እንደሚገባና ምን ላይ ብትመታ ዋጋ ቢስ እንደሆነ ያውቃሉ። ስለዚህ ትልቁ ችሎታቸው ይሄ ነው የሚል ሰው ምን ማለት ነው። አሁን ባለፈው ቢያንስ ከዚህ በፊትም አግኝቷቸው ያውቃሉ። ግን ባለፈው አሜሪካ አላስካ ሄደው ከዶናልድ ትራምፕ ጋር ተወያይቷል። ደመነፍሳዊ ችሎታ ነው ይለዋል የትራምፕ የቭላዲሚር ፑቲን። በዛ ጭውውት ወቅት አይ ቲንክ ዶናልድ ትራምፕን ለክተው ቀርሷል። አክንዳቸው እንደዛ ዓለም ሳይገባቸው አልቀረም። ከዩክሬን ጀርባ ሆኖ ሲያደርጉ የነበረው ነገር ዝሏል። በቃ ቀጥታውን ኢራኖቹ ሞስኮ ነው እንዴት እንቀጥል ይሄን ነገር ሲል ኔት ስለዚህ በጣም እገዛላቸው የኢራኖቹ። ስለዚህ አሁን የጠየቁት ምንድነው ሆርሙዝ ሰርጥን በተመለከተ አንደኛ የኢራን ሉዓላዊነት አካል ይሆናል። ስለዚህ ኢራን መብቶች አሏት። የፈለገችውን ነዳጅ አስቁማ መፈተሽ ምንድነው የጫንከው ማወቅ ያስፈልጋል። ነጫንካው ነገር ደግሞ ምንድነው ክፍያውም አለ ወጥቷል። በዚህ መንገድ ሲሄዱ አቋም አድርጋ እነከለ ያልፉ ማለትም ትችላለች። ይሄ መብት ይከበር ያለች። አሁን ለምሳሌ አሜሪካና እስራኤል 1 ሊትር ነዳጅ በዚህ ይዘው አልፉም ብለዋል። ሞተናል በቃ በዚህ አልፉ። ስለዚህ አሁን መብታቸው ሊደራደሩ ይችላሉ እንግዲህ በራሳቸው መንገድ አላቸው ድርድሩ አካል ሊሆንም ይችላል። ነገር ግን ሊያግዱ የሚፈልጉት ወገን ካለ ይሄም መብት አድርገው ነው ሌላው ያልፋና ሌላው አይደለም። ሁለተኛ እንፈትሻለን ሌላ ችግር ያመጣል። ትልቅ ስለዚህ ከኢራን ጋር የሚኖር ግንኙነት ይወስነዋል። ተጽዕኖ ውስጥ እያስገባች ነው። በሶስተኛ ደረጃ አሁን ተመኑን ለመግለጽ ለምን እንዳልፈለገች አላውቅም። ተመን ጨርሰው ጸድቆ ቁጭ ብሏል። እስከ 1 ሚሊዮን የወጣ ዘገባ አለ። 1 ሚሊዮን እናስከፍላለን በመርከብ አንድ ዘማድ ሆነ አይችልም። ከዚህ በፊት ክብያውን አንተ የምትከፍል ነው የሚመስለው። ወይ ቀረጥ ከዚህ በፊት የሌለ ነው። ጦርነቱ ያመጣው ነገር ነው። እንደሆነ ቻርጃዶ ተወስደልን ማለት ነው። 4-5 ሚሊዮን ታገኛለች። 6 ሚሊዮን በዛ በስዊዝ ካናል በኩል ትወስዳለች። 6 ምናምን ቢሊዮን ዶላር 7 ነው የምትወስደው። ኢራኖች ስንት ነው ሞተለ አንድ በመርከብ አንድ ከጠየቁ አሁንም ቢሆን ማን ነው የነዳጅ በቃ እንደተዘጋ ነው ነዳጅ። ሁለተኛ ከባዱ ነገር ደግሞ ለሰላጤው ሀገሮች ተመልከት። እነዚህ ከ6 ሳምንት በፊት ማንዳራ ቶሎ ጫሩና ልጆች ቶሎ ላኩ ሄደ ጋር ታጓሉ ዛው ያሉ ነው እየተባለ
አንድ ሀሳብ አልነበረባቸው። አሁን ግን በራቸው ላይ እንግዲህ 20% በዛ ነው የሚሄዱ። መሸወጃም የላቸው። በራቸው ላይ ተከምሯል። ኬላ ምንድን ነው የምትዘረጋው? ኬላ አድርጎ እንደዚህ ብረት መፈተሻዋል አድርጎ ወይስ ቆይቁም የሚል ጠባቂ መተላለፊያቸው ላይ ቆመ ማለት ነው። ይሄንን ነው ከበደ ሚካኤል ያሁን ይባስ የሚል አንድ ሰራተኛ እሱ ነውና ይሄ ሁኔታ ዶናልድ ትራምፕን ሪሊ የታሪክ አጣብቂኝ ውስጥ ከቷቸዋል። ከጦርነቱ በፊት ሪሊ ሌላ ያልመሪ ነበር። ከጦርነቱ በኋላ ግን በዓለም ላይ የዓለም አቀፍ ኢንተርናሽናል በር ያስያዙ ሆነዋል። ገብቷል እና አስረክቤ መጣሁ የሚል የታሪክ አጣብቂኝ የገጠማቸው። ስለዚህ ይሄ ልክ ምንድነው ዶናልድ ትራምፕም በፊት ሲደራደሩ ኢራኖች እብዶች፣ ምክንያቱም የሚደራደሩት ከአሜሪካና ከእስራኤል ጋር ነው። እምቢ ያሉ እንደውም ጦርነት ይከፍትባቸዋል፣ ይሞታሉ ቢያንስ መሪዎቹ ተብሎ ነው የቀረበው። አሁን ግን በሩን ይዘጋሉ ነው የሚገርመና እንትን የሚለው። ሁላችንም ማክሰኞ ሌሊት ፈርተን እንደዛ ስንጨነቅ፣ እነሱ ግን ዜጎቻቸውን አስወጥተው በየተቋማቱ ላይ በማድረግ የጦር ወንጀሉ ወደ ዘር ፍጅት እንደሚለወጥ አድርገው ነው የጠበቋቸው። እና እውነቱን ለመናገር የዛን ቀንም ዶናልድ ትራምፕ እፎይ የሚያሰኝ መፍትሄ አግኝተው ሳይሆን የተገኘችውን አጋጣሚ ይዘው ለመቀየስ ካልሆነ በስተቀረ ሌላው ቀርቶ የሆርሙዝ ሰርጥ በርን ለማስከፈት አልተስማሙም። ተስማምተው ከሆነም ኢራኖች አክፈቱ። ማስረጃ ካልከኝ በ4 ቀን 3 መርከብማ አለቅን አለቅን ማለት አሁን ቢሆን እኮ ባለም አቀፍ ደረጃ እኮ የነዳጅ ዋጋ እኮ ወጣ ወረደ የሚባለው እኮ በዶናልድ ትራምፕ ትሩዝ ሶሻል ላይ በሚጻፍ ነገር ላይ ይቻላል የተመሰረተው። እሳቸው በጻፉ ልክ አንዴ ከፍ ይላል አንዴ ዝቅ ይላል። እዚህ ግን የሚያልፍ ነገር የለም። ልባችን ከፍ ዝቅ እያለ አለቀን። ስለዚህ ይሄ ነገር መፍትሄ እንዲያመጣ የኢስላማዊ ስብሰባን በእውነት መልካም እንመኛለን። ለአድማጮቻችን መልካም በዓል ይሆንላችሁ። የዚህ አይቶች አንዳንድ እየመጡ ነው። ምን ብለው ይሆን? ፈጠን እያልኩ ባሰማቸው አንድ ሁለቱን እንኳን ለማሰማት ፈጣሪ ሰላሙን ያምጣ። ኢራን እምቢ ካለች እንግዲህ ራሷ ጉዳይ አለ ይበሏታል። ሌላው ደግሞ ሰላም ለሰው ልጆች በሙሉ። ጦርነት ማሸነፍ የለም፣ ምስኪን ህዝብ ያልቃል እንጂ። ሌላው ደግሞ መልካም የትንሣኤ በዓል ይሁንላቸው። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን አለ። አንዱ ደግሞ ጎበዝ የኢራን ተኩላዎች በድርድሩ ለአሜሪካ በቀላሉ እጅ ይሰጣሉ ብሎ የሚጠበቅ ካለ ተኩላዎችን ያላወቀ ነው። በዚህ ጦርነት ያልተሸማቀቀ የዋህ መሆን አለበት ይሄን የሚያስብ አለ። እንዲህ ያሉ መጡና አንዱ ወዳጃችን እኛን በሳቅ ከእሱ አስተያየት በፊት አቁሟ በእንግሊዝኛ ነው የጻፈው። ምንድን ነው ያለው? አሁን እኮ እስራኤል ይሄ የኢስላማባዱ ጅምር ከከሸፈ እኮ ተደራዳሪዎቹን ለመግደል ተዘጋጅታለች የሚል አስተያየት ሰጥቷል። ስምምነቱ ቢፈርስ ምኑ ነው አስቂኝ የሚሆነው አለ። በጣም ነው የሳቅነው እኛ እዚህ እና ምድር ታለቅሳለች እንጂ ብሎ መልሷል። አንዱ ግን በጣም ያሳቀኝ እንግዲህ ፕሮግራማችን ሲተላለፍ በተለይ በዩቲዩባችን ላይ ማስታወቂያ አለ እና ከማስታወቂያዎቹ አንዱ ዱባይ የታወቀ የዱካም ሬስቶራንት አለ። ሰንጋ ከዚህ አስመጥቶ ነው ያው ያቀርበው ነው መስተንግዶ እዛ ቁጭ ብሎ ነው የሚለው እና ምን አለ የዱባዩ ሬስቶራንት አይንዶም ተገጥሞለታል። ኢራን እየተኮሰች ያለው። አድማጮች መልካም የትንሣኤ በዓል እንመኛለን። መልካም በዓል ለሁላችሁም። መልካም በዓል